ዳጊ ባናን ሁላችሁ ቢንዬ ጸጋ እግዚአብሔር ይብዛላችሁ። በጣም ጥሩ እንትን ነው። ይሄን ስሰማ ነው እንትን ያልኩኝና ልጁ እውነት ነው። ማን ነው ስሙ? ባላን ነው የሚታየኝ እዚህ ዲያቆን። አዎ ባላምባ። እሺ ባላምባ። እሺ ባላምባራስ ለማለት ይሆናል። እውነቱ ነው። ልጁ በስጋ ወደሙ ማንም ማይገኝ ከሆነ አንዳንዶቹ በጣም ይጠነቀቃሉ። ካህናቱ፣ መነኮሳቱ፣ መርጌታውን ይፈራዋል፣ ሊያባረው ይፈልጋል። በጣም ድምፃዊ፣ በጣም ደግሞ ትሁት እና ተወዳጅ ከሆነ ከዚያ በመስተባረርም ነቅሎ ለመጣል የሚያደርጉት ነገር ድግምት ነው። ስለዚህ በማህሌት በጸናጽልም አለ። የሚገርማችሁ መርጌታውን በጸናጽሉ ላይ በሱዳን ሽቶ ቀብተው ያቺ ጸናጽል ለእርሱ እንድትሰጥ ያደርጉትና ጠዋት ሲነሳ ገና ሌላ ይዞ ከሆነ እንኳ ይቀይሩለታል። የተሻለ አስመስለው ይቀይሩለታል። ያችን እየጸነጸለባት ከቆየ በኋላ ከዚያ በኋላ ይሰራበታል። ዋጋ የለው። በጣም ብዙዎቹ አቃቤ ርዕስ የሌለው መርጌታ መቼም የለም። አንዱ ያጠፋኛል ስለሚል ለምን እምነት የለማ። እምነት የለም። በእምነት እግዚአብሔር ይጠብቀኛል ብሎ አያምንም። አቃቤ ርዕስ ማድረግ ነው ያለበት። አቃቤ ርዕስ ማለት ራስ መጠበቂያ፣ ራስን የሚጠብቁበት የራስ መጠበቂያ እና ያ ስለሆነ ዲያቆናቱ ደግሞ የሚገኙት በምንድን ነው? ዲያቆናቱ በጸናጽል በመቋሚያ አይደለም የምታገኟቸው፣ በስጋ ወደሙ። እችን ክፍል እንግዲህ ይቆረሳል፣ ዳቦው ይቆረሳል። ይሄ እንትኑ ህብስቱ በሚቆረስበት ጊዜ የራሱ የሆነ መንገድ አለው። አቆራረሱ ከዚህ በፊት ያሳዩዋችሁ ይመስለኛል። በጣም ለየት ያለ እንደ ዳቦ አይደለም የሚቆረሰው። የራሱ መስመር አለው። መጽሐፍ ላይም ስዕል አለ ወጥቷል። በስዕሉ አማካይነት ይማርበታል። በዚያ ነው የሚቆረሰውና ለዚያ ዲያቆን በሚሰጠው ላይ ከውስጥ ያደርጋታል። በጥቁር ሽምብራ፣ ጥቁር ገብስ፣ ጥቁር ጤፍ፣ ጥቁር ስንዴ እነዚህ እና ጥቁር አዝሙድ ምናምን ነገር እነዚህ 7 ናቸው። እነሱን አድርገው ውስጥ ላይ እንትን ያደርጉታል። ከዚያ በኋላ ለዚያ ሰው ድርሻ እንዲሰጡት ልክ እንዲህ ነው የሚያጎርሳቸው። ቄሱ ወይም ያ ሰራኢ ቄስ የሚባለው ነው የሚያጎርሳቸው። ኤርሚ ስለሚያውቀው ሌሎቻችሁ ያ ሰራኢ ቄሱ እንዲህ እያሉ ይቀርባሉ፣ ያጎርሳቸዋል። በዚያቸው ያጎርሰዋል። አለቀ። በጣም ብዙ ያበዱ ዲያቆናት፣ ያበዱ መርጌቶች ሁሉ አሉ። አቃቤ ርዕሱ አልፎ የሚሄድም ደግሞ ሌላ አቃቤ ርዕስ ደግሞ አለ እና በዚህ ምክንያት ብዙ ካህናት አልቀዋል ማለት ይቻላል። በእውነት በጣም ብዙ ካህናት ቆረጠኝ ይላል፣ ሆስፒታል ይገባል፣ ይሞታል። ገና ሳይፈታው ይሞታል። እፈተዋለሁ ሲል በዚያው ይሞታል። እና ትክክለኛ እንትን ነው እሱ እየተናገረ ሰማሁትና እንዲህ በዚህ ላይ ሊጨምርለት ብዬ ነው፣ ለማረጋገጥ ያህል ነው የገባው እንጂ ልጁ የተናገረው እንትን ሆነ አይደለም። በቃ ትክክለኛ ስለሆነ ነው ገብቼ የተናገሩ እና መፈተኛውም ደግሞ እሱ ነው። አንድን ነገር የምትፈትኑት አጠገባችሁ ባለው ሰው ላይ ነው። ነገ ቆይ አሳያለሁ፣ ቆይ እሰራልሃለሁ ማለት የምትችሉት የሰራ የሆነ የተፈተነ አስማስ ማያዳግም የሆነ አስማት ካለ ግን የተፈተነ ልክ መስተባረር ከሆነ በዲያቆኑ ላይ ትፈትኑበታላችሁ። መቅትል የሚባል ደግሞ አለ። መቅትል ማለት የሚገድል ማለት ነው። የሚገድል ማለት ነው እና ያ የሚገድለውም ደግሞ በዚያው በዲያቆኑ ነው። አጠገባችሁ ባለው ሰው ላይ ነው። ምንም በማያውቀው መንገድ አመመኝ ብሎ ቆረጠኝ ብሎ ይታመማል፣ ይሞታል።
ስለዚህ ምን ማለት ነው? ያ መርጌታ በቃ ትክክለኛ የተፈተነ የሆነ ምን አለኝ ብሎ ያምናል ማለት ነው። አስማት አለኝ ብሎ ያምናል። በቃ የተፈተነ ከዚህ በኋላ ማንም ቢፎክርበት የተፈተነ ስለሆነ ጠብ ያደርገዋል። ጠብንም ያደርገው። ይሄ አሁን ከማንም የሚወሰድ ትምህርት አይደለም። ከዛ ከሊቃውንቱ እጅግ በጣም የተማሩ ከሚባሉ ሰዎች ነው የሚጠበቀው። ስለዚህ ይሄ ማለት የማን ነው? የቤተ ክርስቲያን ነው። ምክንያቱስ ከሙስሊም ከካቶሊክ ወይ ከወንጌላውያን አብያተ ክርስቲያናት የተገኘ አይደለም። እዚያው ከቤተ መቅደሱ እዚያው ከብራና መጻሕፍት ላይ በአብዛኛው ብራና መጻሕፍት ላይ ነው ያለው እና ይሄ እውነት ነው ልላችሁ ፈልጌ ነው። መስተፋቅሩም መስተአብዱም መስተባረር የሚባል አለ። እንደዚህ አይን ጥላ ምናምን ነገር ይሄ እንትኖቹ ቆይ እዚህ ማሳቀል ላይ ያሉትን እንትን ልበላችሁ ማን እንደሆኑ ለእንትናቸው ማለት ነው። መስተባረር ጥቁር አስማትና ነጭ አስማት የሚባሉ ናቸው። ጥቁር አስማት ነጭ አስማት እዚህ ያለ እና እንዲው ለእንትኑ ዝርዝሩ ላይ ነው አልነግራችሁም ሁሉንም። ግን እዚህ መጽሐፏን ብባ ጥቁር አስማት ይሄ ጥቁር አስማት የሚባለው በጣም መጥፎ የሆኑ አስማቶች ናቸው። ኤርሚ አንተ ጋር ለማሳቀል ገጽ 13 ላይ ማውጫው እዚያው አለ። ጥቁር አስማት በጥቁር አስማት የተመደቡት ማን ናቸው? መስተጻልእ የሚያበጣብጥ የሚያጣላ ማለት ነው። እንዲሁ እርስ በርሳቸው እንዲበላሉ የሚያደርግ ነው። መስተጻልእ ማለት ጠላትን የሚያፈዝ ደግሞ አፍዝዝ አደንዝዝ የሆነ ነገር ከሳችሁት ቢሆን እንኳ ክሱን እንዲያቋርጥ ክሱን ተከታትሎ ምን እንዳይከሳችሁ የሚያደርግ ከዛ የሰላቢ መንፈስ አሰራርም በጥቁር አስማት ውስጥ የሚመደብ ነው። ሌላ የፈስ ድግምት የሚባለው ከጥቁር አስማት የሚመደብ፣ መቅትል ደግሞ ገዳይ ማለት ነው። ጥላ ወጊ ደግሞ እንደዚሁ ፋታ የማይሰጥ ድግምት ነው። ይሄ ደግሞ ፋታ የማይሰጥ ከየትኛውም ድግምት በጣም የከፋ የሚባለው ጥላ ወጊ ነው። ከዛ መስህበ አጋንንት አንደርቢ፣ የእሳት አንደርቢ፣ የድንጋይ አንደርቢ፣ የነፋስ አንደርቢ፣ መስተባርር የሚያባርር ማለት ነው። መስተአብድ የሚያሳብድ ማለት ነው። መስተባርር ሰፈሩን እንዲጠላው፣ አካባቢው እንዲጠላ፣ ማህበረሰቡን እንዲጠላ በቃ ልቀቅ እንዲለው ከዛ ከሰፈር በቃ አስጠላኝ ይህ ሰፈር አስጠላኝ፣ በቃ የዚህ ሰፈር መኖር አልፈልግም ብሎ ጥሎ እንዲሄድ የሚያደርግ ነው። ይሄ መስተባረር የሚባለው። መስተአበድ ግን የሚያሳብድ እርቃኑን እንዲወጣ የሚያደርግ ነው። መስተሃመም ደግሞ የሚያሳምም ማለት ነው። መስተሃመም ማለት የሚያሳምም አልጋ ላይ እንዲኖር እንደፈለጋችሁ መሞት አለበት ካላችሁ የችፍርግ የሚባል ነገር የሚያቅሰው አለ። ችፍርግ ለእንትን ማጠቢያ ጋን የሚታጠብባት ችፍርግ በጣም እንትናት ችፍርግ። እሷን በቀን 1 ጊዜ እያዞረ 7 ጊዜ ይደግምበታል። ችፍርግ ትባላለች። እና 1 ጊዜ ያዞርና በጣም ከቆፈረው በኋላ በጣም አትቆረጥም። በጣም ጠንካራ ናት። የጥርስ መፋቂያም ትሆናለች። ከተማ ላይ ያላችሁ የጥርስ መፋቂያ ታውቁታላችሁ። እሷን 1 ጊዜ እንደዚህ ያዞርና ወደ ግራ ያዞርና ትልቅ ድንጋይ ይጭናታል። ከዛ ሰውየው ይታመማል። አሁንም ነገ ደግሞ ይደግምና 7 ጊዜ ከደገመ በኋላ አዞሮ እንደገና ያ ድንጋይ ይጭናታል። 1 ጊዜ ያዞራል። ከነገ ወዲያ ደግሞ ይመጣና 7 ጊዜ ከደገመው በኋላ እንዲህ ያደርጋል። ከዛ 7ኛ ቀን ላይ ደግሞ ከጨረሰ በኋላ ከቆረጠው የሰውየው ሕይወት አብሮ ይቆረጣል፣ ይሞታል። ከቆረጠው ድንጋዩን ጭኖት ከሄደ ግን በምንም መንገድ ሆስፒታል ቢሆን የትም ቢሄድ አይፈወስም፣ አይድንም። በህመም ላይ አልጋ ላይ እንደያዘ ይኖራል።
ታሞ ይኖራል እድሜ ልኩ ማለት ነው። እና መስተሃምም የሚባለው በእንደዚህ ልዩ ልዩ አይነት መስተሃሞች አሉ፣ ግን እንደዚህ አለ። ሌላው ይሄ ብልት አልፈስፍስ የሚባለውም እንደዚሁ የጥቁር አስማት እንትን ነው። ማእሰረ እደው ወአንስ ሴቶችንና ወንዶችንም ደግሞ የሚያስር አንድ ነገር አለ። ሌላ እጽ ያዩ እጽ ቀትልም እንደዛ እጸ እስክንድርም እንደዚሁ ከጥቁር አስማት የሚመደብ ነው። ጸሎተ በረድ፣ ሙራደ በረድ፣ ማሳቀል እና ይሄ እነዚህ ሁሉ የንትን ናቸው፣ የዚህ የጥቁር አስማት ባህሪያት ናቸው ማለት ነው። ነጭ አስማትና ጥቁር አስማት ይባላሉ። በዚህ የሚመደብ ስለሆነ በዚህ ሁሉ የተካኑ እነማን ናቸው? ኦርቶዶክሳውያን ሊቃውንቱ ናቸው። የቤተ ክርስቲያን አባቶች የሚባሉ አንቱ የተባለላቸው በጣም የሚፈሩ የተከበሩ የሚባሉ እነሱ ናቸው በዚህ ውስጥ የተካኑ። ይሄ የቤተ ክርስቲያኒቱ አስተምህሮ ነው። እስከ ዛሬ ድረስ የትም ቦታ የትኛውም ሲኖዶስ አውግዞት አያቅም፣ ተወግዞም አያቅም። መርጌታ አስማተኛ ነው፣ ሟርተኛ ነው፣ ጠንቋይ ነው፣ አንደርቢ ደጋሚ ነው እንደዚህ ተብሎ ምን ተብሎ አያቅም፣ ተወግዞ አያቅም፣ አይወገዝም። የቤተ ክርስቲያኒቱ ጥበብ እየተባለ ነው የሚጠቀሰው። ጥበብ ነው ጥበብ ነው። የው እነ ሰሎሞንም ጥበብ ነበራቸው። 700 አጋንንት ልውሳነ አጋንንት ነበሩት ይባልለታል። ሰሎሞን 700 ልውሳነ አጋንንት ነበሩት። ኖህ ደግሞ ወደ 500 እጽዋት 500 አንዳንዶች 800 የሚሉ አሉ፣ ግን 500 ኮመን ነው። በጣም ብዙዎቹ 500 እጽዋትን ያውቅ ነበረ። ለልዩ ልዩ አገልግሎት የሚሉ ናቸውና ይህ አስተምሮ በዛው ስላለ ለዚህ ነው ማይወገዘው። ትምህርቱ አይወገዝም። ግርማ ሞገስ ደግሞ ለዘፋኞች የሚሰጥ በጣም ከበሬታ እንዲያገኙ አንቱታ እንዲያገኙ በግጥማቸው ብቻ እንዳይመስላችሁ፣ በግጥሙ እንዳይመስላችሁ የሚወደሱ ከፍ የሚሉ ስማቸው በተጠራ ቁጥር እንትና ወደ መድረክ እጠራለሁ ሲባል እንደ ቅጠል የሚረግፈው አያችሁ። ይሄ ግርማ ሞገስ የሚባል ለዘፋኞች የሚሰጥ በዚያ ምክንያት ነው ማለት ነው። እና እነዚህ ሁሉ እውነት ነው። ይሄ ዲያቆንም በጣም ገርሞኛል እንደዚህ ብሎ መውጣቱ። እግዚአብሔር ይጠብቅሃል፣ አይዞህ፣ እግዚአብሔር ጠብቆሃል። እንኳን እግዚአብሔር አስመለጠ ደግሞ ጌታን ተቀብለ ከሆነ ደግሞ ሞር የበለጠ ዝም ብለህ እውቀቱ ብቻ ከሆነ ትርጉም የለው። በህይወት እንድትኖር ክርስቶስ አየህ ቤተ መቅደስ ሆነህ እንድታገለግለው የእርሱ ከሆንክ የእግዚአብሔር ልጅ ከሆን አጋንንታዊ ተጽዕኖ ባንተ ላይ አይሰራም። ቅዱሳንም ከዚህ በፊትም የነገርኳቸው ምንድነው ማንኛውም አስማት ድግምት የጌታ በሆኑት ላይ በተፈቱ ላይ ከድቅድቅ ጨለማ ወደሚደነቅ ብርሃን በወጡ ሰዎች ላይ አይሰራም። ይሄ ብዙ ጊዜ ምስክርነት የነግራቸዋለሁና እግዚአብሔር ይመስገን። ስለዚህ ልጅ እኔ እግዚአብሔርን አመሰግናለሁ። እግዚአብሔር ይባርካችሁ። እንደዚህ ነው፣ እውነት ነው ይሄ የለሁም እንዴ ዳኒ መሪ? አሁን መታል። በመሃል ጠፍተህ ነበር። አሁን መታል እንዴ? አሁን ትንሽ ነው፣ ምንም ብዙ እንትን አለም። አሁን ነው ወዲያው ተቋርጦ ነበር። በቃ እንኳን እግዚአብሔር ረዳህ ነው ያልኩኝ። እንኳን እግዚአብሔር ረዳህ በጌታ ሆነ ከሆነ ነው። አሁንም ቢሆን ጨዋነት አይሰራም። በመናፍስቱ ዓለም ላይ ጨዋነት አይሰራም። ኃጢአት የማይሰራ የሚጾም የሚጸልይ 7 አጽዋማትን የሚጾም በዓመት 320 ቀናትን የሚጾም ምናምን ነገር ቢሆን ምንም ዋጋ የለው፣ ይያዛል። ምክንያቱ ጉዳዩ የጨዋነት አይደለም። የምንድን ነው? በጌታ የመሆኑ ጉዳይ ነው።
ዳግም መወለድን የሚጠይቅ ነገር ነው። አየህ፣ ከሌላ መወለድ አለበት። ከሌላ መወለድ ሌላ ዜጋ መሆንን የሚጠይቅ ነው እና ስለዚህ ዜግነትህን ሰማያዊ ዜግነትን ከያዝ በእርግጠኝነት ከዚህ በኋላ 49 የሆኑ ደጋሚዎች ቢደግሙብህ አንዱ ጌታ የሁሉ ጌታ ስለሆነ ያፈርስልሃል፣ አንተ ጋር አይሰራም ማለት ነው እና ጌታ ይባርክህ። ጌታን ተቀብለሃል? ግን እኔ ገና ነኝ፣ ግን ያው እኔ በክርስቶስ ኢየሱስ የማዳን ስራ አምናለሁኝ። ምክንያቱም ያው ብዙውን ስላየሁት ለእኔም አዲስ ነገርም ስላላይደለ ያው በተቻለ መጠንም ቴዎሎጂም ለማጥናት ሞክሬያለሁ። ያው ትክክል ነው። አሁን አንድ ካህን ሌላም ቢገባ ያው ለሆዱ ተገዝቶ ካልሆነ በስተቀር አሁን ያልነው እርስዎ ያሉትም እኔ ያልኩትም ይታወቃል። በውስጥም በሊቃውንት በደንብ ያውቃሉ ይሄ ነገር እንደሚደረግ ምናምን እና እንዲያውም አንድ ይሄ የገጠመኝን ከፈቀዱልኝ መርጌታ ልናገር። እሺ። አንዴ እንዲያውም ምን ሆነ፣ ቅዳሴ አገልግሎት ልንገባ ያው እርስዎ ያውቁታል፣ ያው ለሌሎቹ ነው እንግዳ የሚሆነው ብዬ አስባለሁ እና ያው እንትን ልንል ስንል ያው በጣም የሚገርመው ነገር መስዋዕቱ በጣም ይሸት ጀመረ እና ምንድን ነው የሆነው የተፈጠረው ነገር ምናምን ተብሎ ፍተሻ ሲደረግ እንዳለ መርዘውታል ማለት ነው። ማን እንደመረዘው አልታወቀም። ሁላችሁም ተረጋጉ ተባለ ምናምን። እንግዲህ እግዚአብሔር ያሳየውት ሙሉ ህዝቡን ሁሉ እኮ ነው እንግዲህ ለካህናት ብቻ ሳይሆን ሙሉ መስዋዕቱ ነው የተመረዘው እና በዛ መጠን ህዝቡን ሁሉ ሊመርዙ ማለት ነው ሊገሉ ነበርና ምን አይነት ከዛ በኋላ እኔ በጣም ከባድ ጥያቄ ተፈጠረብኝ። ምንድን ነው ይሄ ነገር? እንዴ ይሄ እውነት አምልኮ ነው ወይስ ትክክለኛ ሃይማኖት ነው ወይንስ ሆን ተብሎ ዝም ብሎ በቃ ጀስት ግራ ተጋባሁኝ። ጥያቄ ከባድ ጥያቄ ተፈጠረብኝ ማለት ነውና ከዛ በኋላ እንደገና ያ ስብሰባ ተይዘን ለብዙ ሰዓት ያው የተጠረጠረውም ሰው ተያዘ። ወደ መጨረሻ ላይ ተገኘ። ያው ሰሞነኛ የሚባል እንዳለ ያውቃሉ መቼም መርጌታና ከዛ በኋላ ያው ያ መስዋዕቱም ወደ ውጭ እንዲወገድ ተደረገ። ግን እኔ የገረመኝ ይሄ ነገር እሺ እንደው አንድ ሰውስ ሊቃውንትን ሰው መቼም ሊገሉ ይችላል። ብዙ ጓደኞቻችንም አተናል። እኔም የዛ ሰለባ ነኝ። ግን በክርስቶስ ኢየሱስ ያው እስካሁን አለሁኝ። ኦፍኮርስ ተሞክሮብኛል ለማጥፋት ምናምን ታምሜ ምናምን ነበር። በእግዚአብሔር እርዳታ ለዚህ ደርሻለሁኝ፣ እግዚአብሔር ይመስገን። ግን ያ ቢሆን ኖሮ እንደው እንደዛ ብለው ያሰቡት ነገር ተሳክቶ ቢሆን ኖሮ ምንም የማያውቁ ምዕመናንን ሁሉ እኮ ሊጨፈጭፉ ነበር ማለት ነው ብዬ ከዛ በኋላ በጣም እኔ አይምሮዬ እረፍት አጣ ማለት ነው። እንዲህ ምንድን ነው እየተከናወነ ነገር ያለ? ያም ሰው ከስልጣነ ክህነቱ ታገደ። የተጠረጠረው ሰው